ዓለም አቀፋዊ ተሞክሮንም ብንዳስስ ኢንጂነር ይሄ እንግዲህ አዲስ ፕራክቲስ አይደለም እኛ ሀገር በቅርብ ጀመር እንጂ ሌሎች ዓለማት ቀድመው ሰርተውት ወደ ቶታል ዲጂታል ኢንክሉዥን የደረሱበት አይነት ሁኔታ አለ። ከዚህ አንፃር እንግዲህ ትልቅ ተሞክሮ ሊሆን የሚችለው የህንድ ተሞክሮ ነው። ህንድ እንግዲህ በህዝብ ብዛት ቁጥሯ በጣም ከፍተኛ በቢሊዮን የሚቆጠር የህዝብ ቁጥር ያላት አገር ነች። እንግዲህ ኦልሞስት አሁን ባለው ሁኔታ ኒርሊ ከ95% በላይ የሚሆነው ዜጎቿን ዲጂታሊ ሪኮግናይዝ ማድረግ የቻለች አገር ነች። እንግዲህ በዓለም ላይ ትልቁ ዲጂታል ኢንክሉዥን ተደርጎ የሚወሰደው ይህን አሃዳር የሚባል የዲጂታል ሲስተም ዘርግተው ዜጎቻቸውን በሙሉ መዝግበው ዲጂታሊ ሪኮግናይዝ ማድረግ የቻሉበት ደረጃ ላይ ደርሰዋል። እንግዲህ እሱን ይዘው በቀጣይ የሚመጡ ኢኮኖሚክ ቤኔፊቶችን በሙሉ አድሬስ ለማድረግ ሶሻል ሰርቪሶችን አድሬስ ለማድረግ ታርጌትድ ቤኔፊሻሪስን አድሬስ ለማድረግ ተጠቅመውበታል። ከዛም ባለፈ ደግሞ ፕሮፐር የሆነ ዴሞግራፊክ ዳታ ኖሯቸው ልማቶቻቸውን መሰረተ ልማት አቅርቦቶቻቸውን ከመንግስት የሚቀርቡ የመንግስት አገልግሎቶችን የተሳለጠ ለማድረግ ምቹ ሁኔታ ፈጥረዋል። እንግዲህ 100% ዲጂታል ኢንክሉዥን አላት ተብላ ደግሞ የምትወሰደው አውሮፓዊቷ ኤስቶኒያ ነች። በጣም ትንሽ ሀገር ነች። በፖፑሌሽን ሳይዝን በምናይበት ጊዜ 1.4 ሚሊዮን አካባቢ የሚጠጋ ህዝብ ያላት ሀገር ነች። 100% ኦልሞስት አሳክታለች ተብላ የምትታሰብና የምትወሰድ ሀገር ነች። እሱን በማሳካቷ ምክንያት ኦልሞስት 100% የሚባል ደረጃ የመንግስትን አገልግሎት ኦንላይን ማድረግ ትችላለች። 24/7 አገልግሎት መስጠት የሚቻልበት ሁኔታ ፈጥራለች። ስለዚህ ሰዎች አገልግሎት ፈልገው ወደ መንግስት ቢሮ የማይሄዱበት አገልግሎት በሚፈልጉበት ጊዜ ደግሞ የስራ ሰዓትን የማይጠብቁበትን ምቹ ሁኔታ ፈጥራለች። ሌላኛው ከዲጂታል ኢንክሉዥን አንፃር የተሻለ ስራ ሰርታለች ወይም ደግሞ 99% ሰርታለች ተብላ የምትታሰበው ያው ሲቲ ስቴት የምትባለው ሲንጋፖር ነው። ሲንክፓስ የሚባል የዲጂታል ኢንክሉዥን ሲስተም ዘርግታ ኦልሞስት እንግዲህ ከ95% በላይ የሚሆነው ዜጎቿን ዲጂታል ኢንክሉድ ማድረግ ችላለች። ሌላኛው እንግዲህ የአፍሪካን ተሞክሮ ብንወስድ ደግሞ ሩዋንዳ ያለውን ተሞክሮ ነው። ሩዋንዳ እንግዲህ የናሽናል መታወቂያ ከመስጠት አንፃር ከ97% በላይ የሚሆነውን ዜጋዋን መታወቂያ ሰጥታለች። ይህንን ወደ ዲጂታል የመቀየር ስርዓቱን ደግሞ እንግዲህ 2023 ላይ ነው የጀመሩት። በ2026 ሙሉ ለሙሉ ይሄንን እናጠናቃለን ብለው እየሰሩ ነው ያሉት። ይሄ እንግዲህ በጣም ብዙ ቤኔፊት ስላለው ነው ዓለም ቀድሞ ሄዶ ሰርቶ ዜጎቻቸውን ዲጂታሊ አውቀው የመንግስት አገልግሎትን ዲጂታላይዝ ማድረግ ተደራሽነቱን የማስፋት ሰዎች የመንግስት አገልግሎት ፈልገው ወደ መንግስት ኦፊስ እንዳይመጡ የማድረግ ግን ዜጎች ደግሞ ኢኮኖሚያዊ እንቅስቃሴያቸውንም የደህንነት እንቅስቃሴዎቻቸውንም አንድ ሰው አንድ ነው የሚለውን የማንነትን ወይም አይደንቲቲን ሴኩር ማድረግ አቅማቸውን በአግባቡ ተጠቅመው ኢኮኖሚያዊ ተጠቃሚነትንም ጭምር ማረጋገጥ የቻሉበትን አይነት ሁኔታ ነው ተሞክሮ አድርገን የምንወስደው። መልካም አጠር አድርገው እንዲመልሱልኝ የሚፈልገው አንድ ሰሞኑን እንግዲህ የብሔራዊ ባንክ የፋይዳ መታወቂያ መያዝን ከደንበኞች አገልግሎት ጋር አያይዞ እንደ ቅድመ ሁኔታ አስቀምጧል። በቀጣይነትም እንደዚህ አይነት ተቋማት እንግዲህ አስገዳጅ ያደረጉ መሄዳቸው አይቀርምና እስካሁን ላልወሰዱትም መልእክት ከማስተላለፍ አንፃር እንዲሁም ደግሞ በቀጣይነትም ከዚህ አንፃር ሊኖሩ የሚችሉትን ነገሮች ለተመልካቾቻችን ቢነግሩ። እንግዲህ ይሄ ለኛ ትልቅ ፕላስ አድርገን ነው የምንወስደው። የፋይዳ መታወቂያ መውሰድ አስገዳጅ አይደለም፣ ግን ደግሞ ለአገልግሎቶች አስገዳጅ አድርገናል። ከነዚህ ውስጥ አንዱ አሁን በቅርብ ብሔራዊ ባንክ ያወጣው ህግ ሁሉም የፋይናንስ ተቋማት አዲስ አካውንት የሚከፍቱም የዲጂታል መታወቂያ እንደ ሪኳየርመንት እንዲጠይቁ ከዚህ በፊት አካውንት የከፈቱ ዜጎቻችንም ጭምር ደግሞ ዲጂታል አይዲያቸውን ወይም ደግሞ የፋይዳ መታወቂያቸውን ከአካውንቶቻቸው ጋር እንዲያሳስሩ አስገዳጅ መመሪያ ወጥቷል። ይሄ ምን ያደርጋል? ሰዎች ለምሳሌ ሁለት ማንነት ይዘው በተለያየ ቦታ አካውንት የከፈቱ ካሉ በተለያዩ ባንክ አካውንታቸውን ከፍተው ደግሞ የተለያየ መረጃ ኖሯቸው ኮንሶሌት ማድረግ የሚያስፈልግ ከሆነ ያንን ማረጋገጥ ያስችላል። በቀጣይነት ከፋይናንሻል ኢንክሉዥን አንፃር አንደኛው ኖው ዩር ከስተመር ነው። ደንበኛህን እወቅ ነው። ላልታወቀ ደንበኛ ትረስት ለማይደረግ ደንበኛ የፋይናንስ አቅርቦት ወይም የፋይናንስ ተደራሽነትን ማረጋገጥ አይቻልም። ከዛ አንፃር ያለውን ትልቅ ለውጥ ያመጣል ብለን ነው የምናስበው። እንግዲህ እኛም በአዲስ አበባ ያለው 100% ተደራሽነት ወይም ደግሞ 100% የከተማችን ነዋሪዎች የፋይዳ መታወቂያ እንዲያገኙ ማድረግ እንፈልጋለን በምንልበት ጊዜ የኛን ሰርቪሶች ኢንቴግሬት ወደ ማድረግ ሄደናል፣ አስገዳጅ ወደ ማድረግ ሄደናል። ግን ደግሞ ከኛ ውጭ ያሉ በፌደራል መንግስት የሚሰጡ አገልግሎቶችም እንደዚህ አስገዳጅ የሚሆኑበት ጊዜ 100% የአዲስ አበባን ከቨሬጅ ለማድረስ ያቀድነውን እቅድ ለማሳካት ትልቅ አስተዋጽኦ ይኖረዋል ብለን ነው የምናስበው። በጣም ቆንጆ መረጃ ነው የነገሩን የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ። ከጊዜዎትም እንግዲህ ካለው ጥቂት ጊዜ በማካፈል ስቱዲዮ ድረስ በመገኘት ለሰጡን ማብራሪያ በጣም እናመሰግናለን። መልካም ምሽት ይሁንልዎት። እኔም በጣም አመሰግናለሁ። መልካም ምሽት።